ፕሬዚደንት ትራምፕ በሁለተኛ የስልጣን ዘመናቸው ወደ ኃላፊነት ከመጡ በኋላ የአሜሪካ ኤርትራ ግንኙነትን አሻሽላለሁ ቢሉም በቅርብ ባለስልጣናቶቻቸው በሴናተሮችና በኮንግረስማኖች በኩል ከበድ ያለ ፈተና ገጥሟቸዋል። እንደ ሴናተር ክሪስ ኮንስ፣ እንደ ኮንግረስማን ብራድ ሸርማንና እንደ አምባሳደር ቴቦርናዥ ያሉ ሰዎች ትራምፕን አጥብቀው ይሞግታሉ። ሴናተር ክሪስ ኮንስ እንዲሁም ጓዶቻቸው ትራምፕን ሳይቀድሙን እንቅደማቸው በማለት ኤርትራን የተመለከተ ጠበቅ ያለ ወጪ ሕግ አዘጋጅተው በሴኔቱ ለማጸደቅ የማግባባት ወይንም የኮሪዶር ሎቢ ስራ እየሰሩ ነው። የኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳለህ በሰሞኑ የኒውዮርክ ጠቅላላ ጉባኤ ላይ በነበራቸው የጎንዮሽ ምክክር የኤርትራንና የአሜሪካንን ግንኙነት ለማሻሻል የዲፕሎማሲ ጥረት የታየበት ስራ ሲሰሩ ተስተውለዋል። የውጭ ጉዳይ ሚኒስትሩ ኦስማን ሳለህ በኒውዮርክ ቆይታቸው ከፕሬዚደንት ዶናልድ ትራምፕ ከአፍሪካ ጉዳዮች ልዩ አማካሪ ማሳድ ፋሬስ ቦሎስ ጋር እንደመከሩ ተዘግቧል። የዚህ ሁሉ ሰጥ አገባ መንስኤው ፕሬዚደንት ኢሳያስ ለትራምፕ የጻፉት ደብዳቤ፣ ትራምፕም ለኢሳያስ የሰጡት ምላሽ ነው። ጉዳዩ ኤርትራ ከተገለለችበት የዓለም የፖለቲካ ደሴት ትመለስ ወይንስ በነበረችበት ትቀጥል የሚለውን የሚመለከት ነው። ይህ የኤርትራ ዓለም አቀፍ መገለል ቁልፉ ያለው አሜሪካ እጅ ነው። የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ኤርትራን እስከ 2 ወደቦችና ቀይ ባህር ድረስ ጎጆ እንድትወጣ በማድረግ በኤርትራውያን በኩል እንደ ታላቅ ባለውለታ የሚቆጠሩ ሰው ቢሆኑም በሌላ አቅጣጫ ደግሞ የኤርትራን የድንበር ጦርነት ተከትሎ አሜሪካ መራሹ የምዕራቡ ዓለም ኤርትራ ላይ ዘርፈ ብዙ ማዕቀብ እንዲጥል በማድረግ ረገድ የነበራቸው ሚና የጎላ ነው። ኤርትራውን ያለችበት ከዓለም የተነጠለ ማንነትና የደቀቀ ኢኮኖሚ ያቶ መለስና ጓዶቻቸው የዓመታት የዲፕሎማሲ ውጤት እንደሆነ ይነገራል። በእርግጥ ከዚህ ባልተናነሰ የፕሬዚደንት ኢሳያስ እኔ ብቻ ልግዛ የሚለው ፍጹም አምባገነናዊ ጫፍ የረገጠ የሰብአዊ መብት ረገጣ እንደ ሶማሊያ ባሉ የቀንዱ ሀገራት ውስጥ ቀጥተኛ ጣልቃ ገብነትን ማሳየት ኤርትራ በምዕራቡ ዓለም የተወገዘችና የተነጠለች ሀገር እንድትሆን አድርጓታል። በዚህም ዓለም አቀፍ የሰብአዊ መብት ተከራካሪ ተቋማትና የአሜሪካ ስቴት ዲፓርትመንት ኤርትራ ላይ ሲያወጧቸው የነበሩ አሉታዊነት ያላቸው የሰብአዊ መብት ረገጣ ሪፖርቶች ሌላውም የኤርትራ መንግስትና አሜሪካ ለመግባባት ዋነኛው ምክንያት ነው። ሌላው በኤርትራና አሜሪካ መካከል የበለጠ የሻከረ ግንኙነት እንዲፈጠር ያደረገው የሰሜኑ ጦርነት ነው። ኤርትራ በትግራዩ ጦርነት ጦሯን አሰልፋለች፣ ከፍ ያለ የሰብአዊ መብት ጥሰትን ፈጽማለች በሚል በተደጋጋሚ በወቅቱ የባይደን አስተዳደር ጫና ሲያድርባት ቆይቷል። ኤርትራ ቀደም ብሎ ከተጣለባት ማዕቀብ በተጨማሪ ሌላ ዙር ማዕቀብ ጭምር እንደተጣለባት ይታወሳል። ባለስልጣናቷ ላይ ያነጣጠሩ የጉዞና ዓለም አቀፍ የገንዘብ እንቅስቃሴ ቀባዎችም አሉ። ሌላኛው ደግሞ የዓለም የገንዘብ ዝውውሩን በዋነኝነት ከሚያቀላጥፍበት ስዊፍት ከተባለው የአሜሪካ የገንዘብ ስርዓት እንድትወጣ ማድረግም ሌላኛው ለኤርትራ እጅግ የከበደው ፈተና ነው። ኤርትራ የኤክስፖርት ምርትን የማታመርት የውጭ ምንዛሬ ግኝቷም በውጭ ባሉ ዲያስፖራዎች ላይ የተመሰረተ ነው። ይህም በመሆኑ ሀገሪቱ የተቀላጠፈ ዓለም አቀፍ የገንዘብ ዝውውር የሚያስፈልጋት ለመሆኑ ጥርጥር የለውም። ለዚህ ደግሞ ሁሉንም ዓለም አቀፍ የገንዘብ ዝውውሮች በበላይነት የሚያሳልጠው ስዊፍት የተሰኘው የቴክኖሎጂ መላ ነው። በእርግጥ አሜሪካንን ጨምሮ ከተለያዩ ሀገራት ወደ ኤርትራ በሚላክ ገንዘብ ዙሪያ በርከት ያሉ ውዝግቦች አሉ። አንደኛው የውዝግብ መንስኤ የኤርትራ መንግስት እዚያው ኤርትራ ያሉ የኤርትራ ዲያስፖራ ቤተሰቦችን በመያዣነት በማስገደድ ውጭ ያሉ ዲያስፖራ ቤተሰቦቻቸው የግዳጅ የዲያስፖራ ታክስ እንዲከፍሉ ያደርጋል የሚል ነው። እነዚህ ሁናቴዎች በተለይ በካናዳና በኤርትራ መንግስት መካከል ከፍ ያለ አለመግባባት እንዲፈጠሩ አድርጓል። በስዊትዘርላንድ እንዲሁም በኤርትራ መንግስት መካከል ተመሳሳይ ንትርክ አለ። የስዊትዘርላንድ መንግስት እንዲሁም የኤርትራ መንግስት በተመሳሳይ ዜጎቹን ይሰልላል በማለት የሉዓላዊነት ጥሰትን ሳይቀር በማንሳት መግለጫ እስከ ማውጣት ደርሷል። እነዚህ ሁናቴዎች ይበልጥ እየከረሩ ሄደው በኤርትራና ምዕራባውያን መካከል ውዝግቦቹ ጫፍ ላይ እንዲደርሱ አድርጓቸዋል። ኤርትራ የበለጠ በምዕራቡ ዓለም የተገለለች ሀገር ሆናለች። የምዕራቡ ዓለም ብዙሃን መገናኛዎችና ተንታኞች አገሪቱን የአፍሪካ ቀንድ ሰሜን ኮሪያ በማለት እስከ መጥራት ደርሰዋል። ኢሳያስ የምዕራቡን ዓለም በጠቅላይነት በማውገዝ አሰላለፋቸውን ከሩሲያና ቻይና ጋር ማድረጋቸው ደግሞ ሌላኛው ልዩነቱን ያሰፋው ጉዳይ ነው። በእነዚህ ሁሉ ሂደቶች ውስጥ ተከታታይነት ያላቸው የአሜሪካ ፕሬዝደንቶች ኤርትራን የተገለለች ሀገር አድርገው ቆይተዋል። የባይደን አስተዳደር በምርጫው ተሸንፎ ትራምፕ በድጋሚ ወደ ስልጣን ሲመጡ ግን አንድ ነገር ሆነም። እሱም ፈጽሞ ባልተጠበቀ መልኩ ኢሳያስ ፕሬዝደንት ትራምፕን እንኳን ደስ አለው በማለት የመልካም ምኞት መልእክታቸውን አስተላለፉ። ኢሳያስ መልእክቱን መጻፋቸው ብቻ ሳይሆን ከበርካታ መሪዎች መቅደማቸው አነጋጋሪ ጉዳይ ነበረም። ፕሬዝደንት ኢሳያስ ከዚህ ባለፈ በዚሁ መልእክታቸው ላይ ኤርትራ ከአሜሪካ ጋር ያላትን ግንኙነት ማሻሻል ትፈልጋለች፣ ያለፈው ይብቃ፣
ይህ ደግሞ በእርሱ የስልጣን ዘመን እንደሚሆን ተስፋ አድርጋለሁ አሉ። ትራምፕ ይኸው ደብዳቤ እንደደረሳቸው በኢሳያስ መልእክት ዙሪያ ምላሽ ሳይሰጡ ጥቂት ዘግየት ብለው ቆይተዋል። በመጨረሻ ምላሹ ተሰምቷል። ትራምፕ ምላሻቸውን የሰጡት ባለፈው ሐምሌ ወር አጋማሽ ነው። ትራምፕ ሀገራቸው አሜሪካ ከኤርትራ ጋር የነበራትን የሻከረ ግንኙነት የማሻሻል ጽኑ ፍላጎት እንዳላት በመግለጽ ለኢሳያስ ደብዳቤ ላኩ። ይህንንም በወቅቱ የኤርትራው የማስታወቂያ ሚኒስቴር ይፋ አድርጓል። ደብዳቤው ይድረስ የተባለው ለፕሬዝደንት ኢሳያስ አፈወርቂ ነው። ይህንን ደብዳቤ በተመለከተ የመረጃው ምንጭ የሆነው የኤርትራው የማስታወቂያ ሚኒስቴር የትራምፕን የደብዳቤ ይዘት በተመለከተ ዘርዘር ያለ ጉዳይ አጋርቷል። ደብዳቤው ያለፈውን ፕሬዝደንት ኢሳያስ ለትራምፕ ልከውታል የተባለውን የእንኳን ደስ አለ መልእክት ያጣቀሰ ነው። ትራምፕ በባይደን ዘመን የተበላሸውን የአሜሪካ ዓለም አቀፍ ግንኙነት በማስተካከል ላይ ነኝ ማለታቸውን የተመለከተ ሲሆን በዚህ ሂደት ውስጥ የኤርትራ አሜሪካ ግንኙነት እንደሚታይም ተያይዞ ተመላክቶበታል። ትራምፕ በዚህ ደብዳቤያቸው ሰላምን በአፍሪካ ቀንድና በቀይ ባህር ቀጠና ለማስፈን በሚኖሩት ሂደቶች ከኤርትራ ጋር በጋራ በመሆን ገንቢ ሚናም መጫወት እንደሚፈልጉ ፍላጎታቸውን ገልጸዋል። እንዲያም ሆኖ ግን የኤርትራ አሜሪካ ግንኙነት እንዲህ በቀላሉ እንደታሰበው የሚመለስ አይደለም። ከኤርትራ ጋር ያለኝን ግንኙነት አሻሽላለሁ የሚለው የትራምፕ አስተዳደር ወደ ስልጣን ከመጣ በኋላ ሁለት ለኤርትራ የማይመቹ አስተዳደራዊ እርምጃዎችን ወስዷል። አንደኛው ወደ አሜሪካ እንዳይገቡ የቪዛ እገዳ ከተጣለባቸው ሀገራት መካከል አንዷ ኤርትራ ሆና መገኘቷ ነው። ሌላኛው ደግሞ ከወጪ ቅነሳ አንጻር በአስመራ የሚገኘው የአሜሪካ ኤምባሲ መዘጋቱ ነው። የኤርትራ አሜሪካ ግንኙነት ይሻሻል እየተባለ ባለበት በአሁኑ ወቅት በሌላ አቅጣጫ ደግሞ ኢሳያስን አገዛዝ በተመለከተ በቅርቡ የአሜሪካ የውጭ ጉዳይ ሚኒስቴር ያወጣው ሪፖርት ነገሩ እንዴት ነው የሚያሰኝ ሆኗል። ኤርትራ ምንም አይነት መሻሻል የማይታይባት ሀገር ናት ሲል ነው ይኸው ሪፖርት ድምዳሜውን ያንጸባረቀው። የሀገሪቱን የሰብአዊ መብት አያያዝ በተመለከተ በፈረንጆቹ 2024 ምን ተከናወነ በሚል በዝርዝር ይፋ ሪፖርት ያወጣው የአሜሪካ የውጭ ጉዳይ መስሪያ ቤት በዜጎች ሰብአዊ መብቶች በኩል ኤርትራ ለዓመታት ምንም አይነት ለውጥ የማይታይባት ሀገር ናት ብሏታል። ኢትዮጵያን ጨምሮ የበርካታ ሀገራትን የ2024 ሰብአዊ መብት አያያዝ በተመለከተ ሪፖርት ያወጣው ይኸው መስሪያ ቤት የአንዳንድ ሀገራት ይዞታ ከነበራቸው ሂደት የተሻሻለ ነው ብሎታል። ኤርትራን በተመለከተ ግን የሪፖርቱ መክፈቻ ካለፉት ጊዜያት አንጻር ሀገሪቱ ምንም አይነት ለውጥ የማይታይባት ሀገር ናት፣ ሀገሪቱ እጅግ የከፋው የዜጎች ሰብአዊ መብት ጥሰት ዛሬም እንደቀጠለ ነው ብሏል። የኤርትራ መንግስት የዜጎቹን ሰብአዊ መብት በተመለከተ በቀደሙት ዓመታት እጅግ የከፋ ነበር ሲባል የቆየ ሲሆን አሁንም በዚያው ቀጥሏል። ከተዘረዘሩት የቀጠሉ የኤርትራ መንግስት የሰብአዊ መብት ጥሰቶች መካከል ከፍርድ ቤት ውጪ ሰዎችን መግደል፣ በገፍ ማሰር፣ ያለምንም ክፍያ በግድ ማሰራት፣ ዜጎችን አስገዳጅ በሆነ ወታደራዊ ስልጠና ውስጥ ማጎር፣ የሃይማኖትን ነጻነት መገደብና አማንያንን ማሳደድ የሚለው ይገኝበታል። የፕሬስ ነጻነት እንዳይኖር ማድረግ፣ በግለሰቦች የሚታተሙ መጻሕፍትም ካሉ በመንግስታዊ ሳንሱር ውስጥ ማለፍ ግዴታ መሆን፣ ዜጎችን መሰለል፣ በህገወጥ የሰዎች ዝውውር ውስጥ መሳተፍ የሚሉና ሌሎችም ጉዳዮች ተካተዋል። የዚህ ሪፖርት ይፋ መሆን ደግሞ የትራምፕ አስተዳደር ከኤርትራ መንግስት ጋር ሊያደርገው ባሰበው የግንኙነት መሻሻል ዙሪያ እንቅፋት የፈጠረው ሆኗል። የሰብአዊ መብት ተሟጋች ተቋማት አክቲቪስቶችና የአሜሪካ ኮንግረስ አባላት ሴናተሮችም የትራምፕ አስተዳደር ነገሮችን በጽሞና እንዲመረምር አሳስበዋል። የአሜሪካ የላይኛው ህግ አውጪ ምክር ቤት የውጭ ግንኙነት ኮሚቴ አባል ሴናተር ክሪስ ኮንስ፣ ኮንግረስማን ብራድ ሸርማን፣ ሌሎች የትራምፕ አስተዳደር ሰዎች ከኤርትራ መንግስት ጋር የነበረው የሻከረ ግንኙነት ወደ ማለሳለሱ ሂደት ውስጥ እንዳያስገባው እየወተወቱ ነው። ትራምፕ የአሜሪካ ኤርትራን ግንኙነት እንዲሻሻል አድርጋለሁ ብለው ቃል በገቡት ሁናቴ ላይ በሌላ አቅጣጫ ደግሞ የአሜሪካ ሴናተሮች ከትራምፕ በተቃራኒ መንገድ ቆመዋል። እንደውም አሜሪካ በኤርትራ ላይ ያላትን አቋም ይበልጥ ማክረር አለባት የሚለው ረቂቅ ህግ በሴናተር አዳም ሼፍ፣ ሴናተር ክሪስ ኮንስ እንዲሁም በሌሎች ትብብር የተዘጋጀ ነው። ይኸው አሜሪካ በኤርትራ ላይ የያዘችው የቀደመ አቋም እንደውም የበለጠ እየጠበቀ መሄድ አለበት የሚለው ረቂቅ ህግ ለመሆኑ የኤርትራ መንግስት በዜጎቹ የሰብአዊ መብት አያያዝ ዙሪያ ምን አይነት መሻሻል አመጣ? እንደውም ሁሉም ነገር ተባብሶ ቀጠለ እንጂ የሚል አቋም እየተንጸባረቀበት ነው። ከሴናተሮች በተጨማሪ ኮንግረስማን ብራድ ሸርማን እንዲሁም ሌሎች ዲፕሎማቶች ጭምር የዚህ ረቂቅ ህግ ደጋፊዎች ናቸው። በአፍሪካ ጉዳዮች የረጅም ጊዜ የአሜሪካ ፕሬዚደንቶች አማካሪ ሆነው የሰሩትና በአሁኑ ሰዓትም በዚሁ አቅጣጫ የትራምፕ የቅርብ ሰው የሆኑት አምባሳደር ቴቦር ናዚ የሴናተር ክሪስ ኮንስ ደጋፊ ሆነው ይታያሉ። ይህ ረቂቅ ህግ የተወሰኑ እርምጃዎችን ተራምዶ በህግ አውጪው አካል የሚጸድቅ ከሆነ ትራምፕ አሜሪካ ከኤርትራ ጋር የነበራትን የሻከረ ግንኙነት ለማሻሻል በሚያደርጉት ጥረት ላይ ቀዝቃዛ ውሃ የሚቸልስ ይሆናል። ያም ሆኖ በ80ኛው የኒውዮርኩ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ለመገኘት ወደዚያው ያመሩት የኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳልህ ከዚሁ ጉባኤ ጎን ለጎን የሀገራቸውን ኤርትራ የቀደመ ስም በአዲስ መልኩ ለመገንባት ወይንም ሪብራንድ ለማድረግ ከምንጊዜውም በላይ ከበድ ያለ የዲፕሎማሲ ስራ ሲሰሩ ከርመዋል።